እንግዲህ ወደ ጋዛ እንመለስና ፋሲል በአሁን ሰዓት አንዳንድ መረጃዎች እንደሚወጡት ሐማስ የቀሩትን አስክሬኖች ለመመለስ እያዳገተኝ ነው የሚል ዘገባዎች ወጥተዋል። እስራኤል ያለዚህ ያለ አስክሬኖቹ ወደ ሁለተኛው ምዕራፍ ስምምነት አልገባም የሚል ሁኔታዎች ላይ ነው። ይሄ ሁኔታ እንዴት ይሆናል? መጨረሻውስ ምን ይሆናል? አሁን እንግዲህ ወደ ሁለተኛ ርዕስ እየገባን ነው ማለት ነው። ወደ ሁለተኛው ርዕስ ማለት ነው። ከጥቅምት 7 ቀን ወጥተን ስምምነቱ ላይ ነው። ሐማስ እንደዚህ ያሉ መግለጫዎች እንደሚመስለኝ 10 አስክሬኖች ማለት ማጽሞች መልሷል። ከዚያ ላይ የለኝም ነው የሚለው። እንደዚህ ባሉ ከሆነ በእጁ ቢያንስ 18 19 20 አስክሬኖች አጽሞች ይገኛሉ የሚል ግምት አለ። እስራኤል እንግዲህ ምንም እንኳን ፕሬዚደንት ዶናልድ ትራምፕ ኃይል ለመጠቀም እየተቃረበች ነው የሚል መግለጫም ደግሞ ደጋግሞ ቢሰጡ ከዛ በፊት በተቻለ መጠን በሌሎች መንገዶች ዋስትና በሰጡት ይህ ስምምነት እኮ ዝም ብሎ በሐማስና በእስራኤል መካከል አለ የተፈረመው ዋስትናና ጋራንቲድ አለ። ዋስትና የሰጡት ለዚህ ስምምነት ቱርክና ካታር ናቸው በአሜሪካ ፊት። የአሜሪካውን ፕሬዚደንት ዶናልድ ትራምፕ ተናግረዋል። ከኔ ጋር ጨዋታ ልትጫወቱ አትችሉም ብለዋል። ተመልካቾቻችን ልብ ማለት ያለባችሁ ሐማስ አብቅቶለታል። የመንደር ሽፍታ ሆኗል። ማንም የመካከለኛው ምስራቅ አክራሪ በተለይ ሺዎች አብቅቶላቸዋል። ሂዝቦላ አብቅቶለታል። አሳደር ዝራዞች አብቅቶላቸዋል። ኢራን አብቅቶላቸዋል። ምንም እንኳን እንደገና ለመጠናከር ይችላል። ኢራን ሀገር ነች። ብዛት ያላቸው ጭንቅላት ያለባት ሀገር ነች። በእውነት የምትከበር ሀገር ነች። ነገር ግን አብቅቶላቸዋል። አሁን ያለው ሁኔታ በተቻለ መጠን መካከለኛው ምስራቅ በሰላም መንገድ ለማራመድ ነው። ነገር ግን በሰላም መንገድ ለማራመድ እንቅፋት የሚሆኑትን በሙሉ እርምጃ ይወሰድባቸዋል። ሐማስም አሁን እንደሚባለው ከሆነ በጥሩ በውዴታ የሚደረገውን ነገር ማሟላት የሚገባውን እስከሚችለው ድረስ እስከሚያውቀው ድረስ ካላሟላ እርምጃ መወሰዱ ወደፊት የማይቀር። አቶ ሽሎሞ ጥያቄ ካለዎት? አቶ ሽሎሞ ፈልገው በአጠቃላይ አላው ይሰማል? እኔ እንኳን አቶ ፋሲል ጠይቄ የምፈልገው አንድ ጥያቄ ብቻ ነው። በዛሬው ዕለት የሙታንን ማስታወሻ ስናስታውስ ብሔራዊ የማስታወሻ ቀን በሚሆንበት ጊዜ በተለይ የባለሙያዎች ተቀያይረዋል፣ ኃላፊነትም ወስደዋል፣ ይቅርታም ጠይቀዋል። ይህ መንግስት ለምን ነው ይቅርታ የማይጠይቀው? ጠቅላይ ሚኒስትሩስ ለደረሰው ውድቀት፣ ቤተሰቦች ለሞቱባቸው፣ ልጆቻቸው ለሞቱት ለደረሰው ጥፋት ለምን ነው በኔ ስርዓት ላይ ለምን ነው ይሄ ሆኗልና ይቅርታ ብለው የማይጠይቁት? ሁለተኛ ደግሞ ሁኔታውን የሚያጣራ የውድቀቱን የሚያጣራ ብሔራዊ ኮሚቴ የማያቋቁበት ምክንያት ምንድነው? ትክክለኛ ሁለት ጥያቄ ነው። ተገቢ ጥያቄ ነው። ጠቅላይ ሚኒስትሩ እንደሚሉት ከሆነ በአጠቃላይ ሁኔታ መንግስታቸው ተጠያቂ ራሳቸው ተጠያቂ መሆናቸውን ገልጫለሁ ነው የሚሉት። ደጋግሜ መናገር አልፈልግም ነው የሚሉት። አጣሪ ኮሚቴውን በማስመልከት ደግሞ አቶ ሽሎሞ አለማግባባቶች አሉ። ማን ነው አጣሪ ኮሚቴውን የሚመርጠው? እኔ እንደሚመስለኝ የግዴታ አጣሪ ኮሚቴ ያስፈልጋል። ግን ይህንን አጣሪ ኮሚቴ የሚሾመው ማን ነው? የፍርድ ቤት ዳኛ ነው? አይደለም። የቀኝና የግራ ክንፍ ፓርቲዎች ሆነው አንድ ላይ ሆነው ነው መሾም የሚችሉት? አይደለም። ህጉ የሚለው እኮ ከፍተኛ ፍርድ ቤቱ ፕሬዚደንት ነው መሾም ያለበት ነው የሚለው። የከፍተኛው ፍርድ ቤት እያወቀው አቶ ሽሎሞ አንተ እንደሱ ልትል ትችላለህ። እኔ እቀበለዋለሁ አንተ የምትለው እኔ ልቀበለው እችላለሁ። ነገር ግን በ50 የእስራኤል ህዝብ ዘንድ የከፍተኛው ፕሬዚደንት ፍርድ ቤት በፕሬዚደንት ተቀባይነት የላቸውም። 50 ማለት ነው ተቋሙን እስከወከለ ድረስ ለምን ሊቀበሉት አይችሉም? 50 የእስራኤል መሰረዝ ካስከረዘሩት ድረስ አቶ ሽሎሞ 50% ቢያንስ የእስራኤል ህዝብ ከፍተኛው ፕሬዚደንት አልመረጥኩም ብሎ ነው የሚያስበው። በምርጫው ስነ ስርዓት ላይ የህግና ፍትህ ሚኒስትሩ አልተገኙ። በጋራ የህግና ሚኒስትሩ እሳቸው እኮ አቶ ፋሲል እሳቸው የተመረጡት በገሪቱ ህግና ደንብ ባለው ህግ መሰረት አይደለም። ለምን አይደለም? የህግና ፍትህ ሚኒስትሩ አቶ ሽሎሞ አልፈረሙበት። ስለዚህ ሀገሪቱ ህግ አልተከበረም ማለት ነው። የህግና ፍትህ ሚኒስትሩ በምርጫው ላይ አልነበሩ። ስለዚህ እነዚህን መሰሉ አለመግባባቶች ስላሉ በተቻለ መጠን እንደኔ አመለካከት የግዴታ መጣራት አለበት። 6 ሌሊት ምን ነበር? ከ6 በፊት ምን ነበር? በ7 ቀንስ ውጊያው እንዴት መካሄድ ነበረበት? እነዚህ መጣራት ያለባቸው ናቸው። የጠየቁት አቶ ፋሲል ለምን መሰለ አይጠየቁት ጥያቄ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ ባደረጉት ንግግር
ማህበረሰባችን አንድ መሆን አለበት ብለዋል። አንድነት ካለ አሸናፊዎች እንሆናለን ነው ትክክልና አሁን እሱ ይሄ መንግስት እያደረገ ያለው በተግባር የሚተገብሩት ለምሳሌ አንዱ ተቋም አንዱ እየሰረዘው ነውና እንዴት ተብሎ ነው አንድነት ይሄን ኃላፊነት መውሰድ የሚገባቸው ጠቅላይ ሚኒስትሩ ገና አንድ ቀን ያደር ነው ገና አንድ ቀን በቀደም ከሆኑ ታጋቾች የተመለሱት እስቲ ፕሬዚደንቱ ራሳቸው አሉት አባባል አለ ተወሰኑ ቀናት 7 ቀን 8 ቀን እንኳን ታገሱ በህይወት የተሰዉት ታጋቾች እንኳን የተሰዉት እንኳን አስከሬናቸው እስኪመለስ ብሏል ትንሽ እንታገስ እኔ እንደሚመስለኝ መጨረሻ ላይ ዞሮ ሁለቱም ወገኖች ቀኝም ግራም 50 እጅም አማካይ በሆነ መንገድ አጣሪ ኮሚቴ እንዲመሰረትና የተፈጠረውን ከፍተኛ ችግር ማን ጥፋተኛ እንደሆነ እንዳሳ ጎርጉሮ እንደሚያወጡ ፍጹም ጥርጥር የለንም አሁን ግን ገና የተቃቀፍነው ሳይበቃ የተሳሰብነው ሳይበቃ ግራ ክንፍ በኩል የሚነሱ ጥያቄዎች ለምን አይሆንም እንግዲህ አሁን ታጋሾች በመለሳቸው አበቃ አሁን ደግሞ ሌላ ነገር እንፍጠር ይሄ ሊሆን አይችልም ትንሽ ቀን 2 ቀን 3 ቀን 4 ቀን 5 ቀን 6 ቀን 7 ቀን እንታገስ ከዛ በኋላ ይህ የማይሆንበት ምክንያት የለም ግዴታ ሁለቱም ወገኖች እንደመስለ ሆነ ግራም ቀኝም አጣሪ ኮሚቴ ሊቋቋም ይፈልጋል ማንንም መሸሸብ ይፈልግ የለም እዚህ ላይ ለመጨመር ያህል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባለፈው ንግግራቸው አጣሪ ኮሚቴ ግዴታ መኖሩ እንዲኖር የሰጡት መልስ ነው ኃላፊነቱን እስከ መጨረሻው እንወስዳለን በእኛ ሰዓት ነው የሆነው የሚል ንግግርም ተናግረዋል ለማለት ነው አጣሪ ኮሚቴ ይቋቋማል ይሄንን ነው እንግዲህ ይሄንን ካለም በኋላ ሌላው የሚቀጥለው ሳምንት ፋሲል እንዳልከውም ይሄን ሰሞን በእውነት ፕሬዝዳንቱም እንዳሉት በትዕግስት እናሳልፈው በእውነት አስክሬኖች የሚመጡበት ሰዓት የቀብሮች ሰዓት የስነ ስርዓት እየተካሄደ ነው እንግዲህ በሚቀጥለው ሳምንት እስራኤል በእውነት ያላት እርምጃ በጋዛ ላይ ምን መስሎ ይታያል አሁን ሊታወቅ አይችልም የሚቀጥለው ሳምንት ለማወቅ እኮ ተስፋዬ ዛሬና ነገ ነው ነገር ማወቅ አለበት ዛሬ ጠዋት እንደሰማነው ከሆነ ራስን ጠቁመዋል የክኔሴት አባል አሬደሪ የሻስ ፓርቲ ሊቀመንበር ሁለተኛው ስምምነት እንዳይከበር ውሳኔ ተላለፍ ብለዋል ማለት ሁለተኛው ዙር ወደ ሁለተኛው ዙር ለማለት ምክንያቱም አጽሞቹ መመለስ አለባቸው አጽሞቹ መመለስ ጉዳይ እስካልተጠናቀቀ ድረስ ሐማስ ላይ እርምጃ መወሰድ አይቀርም አዛ ሁላችንም ነው እናቆ ድብልቅልቅ ብላለች ሐማስም ቂም እየተበቀለ ነው ተቀናቃኞቹንም እየገደለ ነው ነገር ግን በአጠቃላይ ሁኔታ እንደምንመለከተው እንግዲህ የሚቀጥለው ሳምንት ተጨባጭ ሁኔታ ላይ መመልከት ለበባሉ ተመልካቾቻችን እቺ 2 ቀን የሚደርሱት ሁኔታዎች መከታተል ያለበት እንግዲህ በእውነት እሺ ይቀጥሉ አቶ ፋሲል ይሰማል እኔ እንደመስለከው ወደ ጦርነቱ አንመለስም ጦርነቱ አልፈቷል ምክንያቱም ላስከሬን ተብሎ መስከረም መመለስ አለበት ቅዱሶች ናቸው ቢሆንም ግን ላስከሬን ተብሎ እንደገና ጦርነቱን ከፍቶ በህይወት ያሉ ወታደሮቻችን ወደ አደጋ የሚያስገባ ነገር ያለ መስሎ አይታየኝም አንተ እንዳልከው የኳታር እንዲሁም የሙስሊም ሀገሮች ራሳቸው ቱርኮችም ኃላፊነትን ወስደዋን ስምምነቱን ለመተግበርና እስራኤል ጦርነቱን ሳትከፍት እንደገና እንዳዲስ ብዙ ሳንክሽን አላት ማለት ማቀቦችን ማድረግ ትችላለች ለምሳሌ የሚገባውን የሰብአዊ እርዳታ 600 መኪና የጭነት መኪና የሚገባውን ወደ 300 መቀነስ ለምሳሌ ራፋህ የሚባለውን የመውጫና መግቢያ መዝጋት ብዙ ያዛን ህዝብ የሚጎዳ ነገሮችን የማድረግ አቅም አላት ስለዚህ የጦርነቱን ከበሮ እንደገና መምታቱ ወይም ወደ ጦርነት ልንገባ ነው ያለ ከላካያ ሚኒስትሩ መናገሩ የሚበጅ ነገር አይደለም ሌላው ደግሞ ይሄ የስምምነቱን እንደሚባለው ከሆነ እስራኤል ዛሬ እንደወጣው መረጃ ከሆነ ከ10 እስከ 12 በላይ የሆኑት አስክሬኖችን ያሉበት ይታወቃል እነሱን ሐማስ የማምጣት ግዴታ አለበት ብላ እስራኤላውን ጫና ያደረገች ነው ትራምፕ ደግሞ እንደሚሉት እንዴት ነው በርግጥ በተግባር አዛ ስለፈረሰ ቦታው ስለፈረሰ አስክሬኖች ያሉበት ቦታ ተቆፍሮ መውጣት ስላለበት ይሄንም ከታሳቢነትን ወስዳለን ብለዋልና ግን ጦርነቱ እንደኔ ይታ የሚታደስ ነገር መስሎ አይታየኝም አንተስ ምን ትላለህ አቶ ፋሲል ትክክል ነው ሙሉ ለሙሉ ቀበለዋለሁ እኔ ጥያቄን ግን ተስፋ ይጠይቁ ነበር አቶ ሰሎሞ ዘልይ እንዳለ ብዬ ነው እንጂ ዋናው ችግር የሚፈጠረው በኋላ የትጥቅ መፍታቱ ጉዳይ ነው
በዚህ በአስከሬኑ ጉዳይ በአጽሞቹ ጉዳይ ጦርነት ውስጥ ይገባል የሚል ፍጹም አመለካከት የለኝም። እንግዲህ ቱርክና ካታሮች ይህንን ይፈጽማሉ፣ ሐማስም በመጠኑ የሚጫወተውን ጨዋታ ያቆማል የሚል አመለካከት ነው ያለኝ። ዋናው ችግር የሚፈጠረው ለዛሬ አይደለም፣ ሰሞኑን እንነጋገርበታለን። ከፍተኛ ችግር የሚሆነው የትጥቅ መፍታቱ ሁኔታ ነው። እዛ ላይ ግን ግርግር ሊፈጠር ይችላል። ግን በዚህ በአሁኑ ጉዳይ በአስከሬኖቹ ጉዳይ ችግር ይፈጠራል የሚል አመለካከት የለኝም። እንግዲህ ሌላው ጋዜጠኛ ፋሲል ለገሰ ከሰሞኑ ያው አሁንም ተመልካቾቻችን እየጠየቁ ነው፣ እንኳን ደህና መጣህም እያሉ ነው። ያለንበትም ሰዓት የመጨረሻው ሳምንት ነው። ምኞትን ግለጽና እዚህ ጋር እንለያያለን። ፋሲል እንግዲህ ምኞቴ በመጀመሪያ ደረጃ አንተንም አቶ ሰሎሞንም በጣም አመሰግናለሁ። በጣም አመሰግናለሁ። ከኔ በኋላ ደግሞ ተመልካቾቻችን ሊገነዘቡ ፈልገው ውይይት የሚኖረው ከአቶ ወርቄ ሰካ ጋር ይሆናል። አቶ ወርቄ ሰካ ኢትዮጵያ ወታደር የነበረ የጦር ትንተና ሲሰጥ ግሩም የሆነ ወቅቱ ከፍተኛ የጦር ትንተና ጦርነቱን ማስመልከት ሲሰጥ ነበር። አሁን ደግሞ ያለው ተጨባጭ ሁኔታ እንግዲህ ባልደረቦች አቶ ሰሎሞንና አቶ ተስፋዬ በሰፊው ያነጋግሩታል። በተለይ አቶ ወርቄ የሚኖረው በሰሜኑ አካባቢ ስለሆነ ስለ ሂዝቦላና ስለ ሰሜን ከዛ አልፎ ተርፎ የአሁኑን ግል የማድረጉን ጉዳይ በሰፊው ትንታኔ እንደሚሰጥ ጥርጥር የለውም። በአጠቃላይ ቦታ ተመልካቾቻችን እስራኤል የመካከለኛው ምስራቅ ሀያል ሆናለች። ብዙዎቻችሁ በጽሁፋችሁ እያየን ነው። ብዙዎቻችሁ እስራኤል አሸንፋለች የሚያጠራጥር አይደለም። ሐማስ ምናምን የሚለው ነገር አብቅቷል። ሐማስ አሁን ምንድነው የሚባለው ትቢያ ሆኗል በአማርኛችን። እና በጣም አመሰግናለሁ። በጣም አመሰግናለሁ ስለነበረን ቆይታ ጋዜጠኛ ፋሲል ለገሰ።